እንደምን አላችሁ? እኔ አለው እግዚአብሔር ይመስገን ደህና ነኝ። ዛሬም በጠቃሚና በአዲስ ፕሮግራም በድጋሜ ተገናኝተናል። በዛሬው የጤና ፕሮግራማችን ላይ የምንመለከተው ስባማ የጉበት በሽታን በተፈጥሮ ለመመለስ የሚረዱ ምርጥ የሆኑ ምግቦችን በዚህ ቪዲዮ ላይ እነግራችኋለሁኝ ማለት ነው። ይህ የጤና ትምህርት ታዲያ ለበርካታ ሰዎች እንዲደርስ ሁላችሁም በቅንነት ላይክና ሼር ማድረጋችሁን በፍጹም እንዳትዘንጉ። ጥያቄያችሁን ደግሞ በኮመንት ላይ አስፍሩልኝ፣ እመልስላችኋለሁኝ። በቀጥታ ወደ ጤና ትምህርታችን የማልፍ ይሆናል። ስባማ የጉበት በሽታ ወይም ደግሞ ፋቲ ሊቨር የምንለው ለጉበታችን በየቀኑ ትክክለኛ ምልክቶችን ወይም ደግሞ መፍትሄዎችን ካሳየነው በጣም በቀላሉ ሊመለሱ ከሚችሉ የጉበት ሁኔታዎች ውስጥ አንዱ ነው። ታዲያ ስር ካልሰደደ እናም በጊዜ ከደረስንበት ማለት ነው። ስባማ የጉበት በሽታ ነን አልኮሊክ ፋቲ ሊቨር ዲዚዝ የምንለው ወይም ደግሞ አልኮሊክ ፋቲ ሊቨር ዲዚዝ የምንለው በአልኮል የሚመጣ ወይም ደግሞ ከአልኮል ውጪ የሚመጣ የጉበት ስብ በኢንሱሊን ሬዚስታንስ፣ ከመጠን በላይ በሆነ ስኳር፣ በብግነት ወይም ደግሞ በኢንፍላሜሽን እናም በደካማ የስብ ሜታቦሊዝም ምክንያት ስብ በጉበት ሴሎች ውስጥ ሲከማች የሚከሰት ነው። ለስባማ ጉበት ታዲያ የምንመገበው ጤናማ ምግብ ግቡ ምንድን ነው? የጉበት ስብን ለመቀነስ፣ የኢንሱሊን ሴንሲቲቪቲን ለማሻሻል፣ ብግነት ወይም ደግሞ ኢንፍላሜሽንን ለማረጋጋት እናም በጉበት ሴሎች ውስጥ ስብን ማቃጠልን ለማሳደግ ይረዳል ማለት ነው። ታዲያ የጉበት ስብ በሽታን በተፈጥሮ ለመመለስ የሚረዱ መመገብ ያለባችሁን ምርጥ ምግቦችና የአመጋገብ መንገዱን እነግራችኋለሁኝ። አንደኛ ቅጠላ ቅጠል አትክልቶች ናቸው፣ እንደ ስፒናች፣ ጎመን እናም ቆስጣ። እነዚህ በክሎሮፊል እናም በናይትሬትስ የበለጸጉ ናቸው። የኦክሲዲቲቭ ስትረስን ይቀንሳሉ። የጉበት መርዝ ማጽጃ ኢንዛይሞችንም ያሻሽላሉ። የኢንሱሊን ሬዚስታንስንም ይቀንሳሉ። ለመጠቀምም በሾርባ በወጥ ወይም ደግሞ በስሙዚ ውስጥ ጨምሩ። በትንሹ አብስላችሁ በጣም አትቀቅሉት። በቀን ቢያንስ ከ1 እስከ 2 ኩባያን ለማግኘት ወይም ለመመገብ ሞክሩ። ሁለተኛ አቮካዶ ነው። አቮካዶ በሞኖ አንሳቹሬትድ ስብ የበለጸገ ነው። ስብ ከጉበት እንዲወጣም ያሻሽላል። የጉበት ብግነት ወይም ደግሞ ኢንፍላሜሽንንም ይቀንሳል። ትራይግሊሰራይድንም ዝቅ ያደርጋል። ለመጠቀምም በቀን ግማሽ አቮካዶን ከእንቁላል፣ ከአትክልቶች ወይም ከጥራጥሬዎች ጋር መመገብ ይመረጣል። አቮካዶን ስኳር ካላቸው ምግቦች ጋር ከመመገብ ተቆጠቡ። ሶስተኛ ቅባት ያላቸው አሳዎች ናቸው። ፋቲ ፊሽ የምንላቸው እንደ ሰርዲን፣ ማካሬል እናም ሳልመን። እነዚህ በኦሜጋ 3 ፋቲ አሲድ የበለጸጉ ናቸው። የጉበት ስብ ክምችትን ይቀንሳሉ። የኤኤልቲ እናም የኤኤስቲ የጉበት ኢንዛይሞችንም ይቀንሳሉ። የኢንሱሊን ሴንሲቲቪቲንም ያሻሽላሉ። ለመጠቀምም በሳምንት ከ2 እስከ 3 ጊዜ እየተጠበሰ ወይም ደግሞ በትንሹ የበሰለን ተመገቡ። ሰርዲን ለኪስ ተስማሚ እናም ኃይለኛም ናቸው። ያን ያክል እንደ ሌሎቹ ውድም አይደሉም ማለት ነው። አራተኛ እንቁላል ነው። በተለይም አስኳሉ። እንቁላል በኮሊን ከፍተኛ ነው። ስብን ከጉበት ለማስወገድም አስፈላጊ ነው። ስብ በጉበት ሴሎች ውስጥ እንዳይገረድፍም ይከላከላል። ለመጠቀምም በቀን ከ1 እስከ 2 እንቁላል የተቀቀለ ወይም ደግሞ በትንሹ የበሰለን ተመገቡ። እንቁላል ወፍራም ጉበት ወይም ደግሞ ስባማ ጉበትን አያመጣም። ስኳር ግን በከፍተኛ ሁኔታ ስባማ ጉበትን ይጨምራል። ስኳር ዋነኛው መንስኤ ነው። አምስተኛ የክሩሲፈረስ አትክልቶች እንደ ብሮኮሊ፣ ጥቅል ጎመንና አበባ ጎመንን መመገብ ነው። እነዚህ የመርዛማ መከላከያ ኤንዛይሞችን ያንቀሳቅሳሉ። የኤስትሮጅን እናም የመርዛማ ንጥረ ነገሮችን መወገድን ያሻሽላሉ። በጉበት ውስጥ የስብ ሜታቦሊዝምንም ይደግፋሉ። ለመጠቀምም በትንሹ በስቲም አብስሉ ወይም ደግሞ ጥበሱ። በቀን 1 ኩባያ ያክል።
ስድስተኛ ነጭ ሽንኩርት ነው። ነጭ ሽንኩርት አሊሲን እናም ሴሊኒየምን ይዟል። የጉበት ስብንም ይቀንሳል። ኮሌስትሮልን እናም ኢንፍላሜሽን ወይም ደግሞ ብግነትንም ይቀንሳል። ለመጠቀምም በቀን ከአንድ እስከ ሁለት ጥሬ ወይም ደግሞ በትንሹ የበሰለ ለተሻለ ውጤት ከመብሰሉ በፊት ፍጩት። ሰባተኛ አረንጓዴ ሻይ ነው። አረንጓዴ ሻይ በካቴኪን የበለጸገ ነው። የስብ ኦክሳይድን ይጨምራል። የጉበት ብግነት ወይም ደግሞ ኢንፍላሜሽንንም ይቀንሳል። የኢንሱሊን ሴንሲቲቪቲንም ያሻሽላል። ለመጠቀምም በቀን ከአንድ እስከ ሁለት ኩባያ ያለ ስኳር መጠጣት። ስምንተኛ ለውዝ ነው። በተለይ ዋልነት እናም አልመንድ። ለውዝ ጤናማ ቅባቶችንና አንቲኦክሲዳንቶችን ይሰጣሉ። የጉበት ኢንዛይሞችንም ያሻሽላሉ። የኦክሳይድ ውጥረትንም ይቀንሳሉ። ለመጠቀምም በቀን ትንሽ እፍኝ ጥሬ ወይም ደግሞ በደረቁ የተቆላን ተመገቡ። ጨው ወይም ደግሞ ስኳር ያለባቸውን ለውዞች ግን በፍጹም እንዳትጠቀሙ። ዘጠነኛ የቤሪ ፍራፍሬዎች ናቸው። እንደ ብሉቤሪ፣ እንጆሪ ያሉትን ማለት ነው። ቤሪዎች በፖሊፊኖል የበለጸጉ ናቸው። ብግነት ወይም ደግሞ ኢንፍላሜሽንን ይቀንሳሉ። የኢንሱሊን ምላሽንም ያሻሽላሉ። የጉበት ሴሎችንም ከጉዳት ይከላከላሉ። ለመጠቀምም በቀን ትንሽ ሳህን ትኩስ ወይም ደግሞ የቀዘቀዘን ተመገቡ። አስረኛ የወይራ ዘይት ነው። የወይራ ዘይት የጉበት ስብ ሜታቦሊዝምን ያሻሽላል። የኢንሱሊን ሬዚስታንስንም ይቀንሳል። ብግነት ወይም ደግሞ ኢንፍላሜሽንንም ይቀንሳል። ለመጠቀምም በቀን ከአንድ እስከ ሁለት የሾርባ ማንኪያ በጥሬ ወይም በዝቅተኛ ሙቀት ተጠቀሙ። የተጣሩ ዘይቶችን በወይራ ዘይት ተኩ። 11ኛ ቡና ነው። ጥቁር እናም ያልጣፈጠ። ቡና የጉበት ስብ ክምችትን ይቀንሳል። የፋይብሮሲስ አደጋንም ይቀንሳል። መርዝ ማጽጃ ኢንዛይሞችንም ያነቃቃል። ለመጠቀምም በቀን ከአንድ እስከ 3 ኩባያ ያለ ስኳር ወይም ደግሞ ያለ ክሬም መጠቀም። ከሁሉ በላይ ጠንካራ ከሆኑ ጉበትን ከጉዳት ከሚከላከሉ መጠጦች ቡና አንዱ እናም ዋነኛው ነው። 12ኛ ሙሉ ጥራጥሬዎች እንደ ኦትስ ወይም ደግሞ አጃ፣ ቡናማ ሩዝ እናም ገብስን መመገብ። እነዚህ የኢንሱሊን ሴንሲቲቪቲን ያሻሽላሉ። የጉበት ስብ ክምችትንም ይቀንሳሉ። ለአንጀትና ለጉበት ግንኙነት ፋይበርንም ይሰጣሉ። ለመጠቀምም በትንሽ መጠን ከፕሮቲን እናም ከአትክልቶች ጋር አጣምራችሁ ተመገቡ። ታዲያ እነዚህ ምግቦች ስባማ ጉበትን ይመልሳሉ ወይም ደግሞ ሪቨርስ ያደርጋሉ ማለት ነው። ታዲያ መቼ ነው እነዚህ ምግቦች ስባማ ጉበትን የሚቀንሱት? በጉበታችን ላይ የስብ ክምችትን የሚጨምሩ መጥፎ ልምዶችንም ምግቦችንም መጠጦችንም ስታስወግዱ እናም የጉበታችንን ጤና የሚደግፉ ጥሩ እናም ጤናማ ልምዶችን ስታከናውኑ ብቻ ነው። አለበለዛ መጥፎ ልምዶችን ካላስወገዳችሁ እና መጥፎ አመጋገብን ሳታስወግዱ እነዚህን ምግቦችን እንደ ተጨማሪ ብትመገቡ ምንም ለውጥን አይሰጧችሁም ማለት ነው። ታዲያ ስባማ የጉበት በሽታን የሚያባብሱ ምግቦችን በጥብቅ በተለይ መገደብ አለባችሁ። የስኳር መጠጦችና የፍራፍሬ ጭማቂዎችን፣ እነዚህ የጉበታችን ገዳይ ናቸው። በተለይ አድድ ሹገር ወይም ደግሞ ተጨማሪ ስኳር የምንለው በጣም የጉበት ጠላት የሆነ ምግብ ነው። ነጭ ዳቦ፣ ነጭ ሩዝ፣ ኬኮች፣ እነዚህን ማስወገድ አለባችሁ። የተጠባበሱ ምግቦችን፣ አልኮልን፣ ስባማ ጉበት ካለባችሁ አልኮል ትንሽ መጠንም ቢሆን የጉበት ፈውሱን ያዘገየዋል ማለት ነው። እናም የተቀነባበሩ እናም የተጠባበሱ ስጋዎችን ማስወገድ ይኖርባችኋል ማለት ነው። ታዲያ ቀላል የሆነ ዕለታዊ የስባማ ጉበት ምግብ ምሳሌ ልንገራችሁ። ጠዋት ላይ የተቀቀለ እንቁላልና አቮካዶን መመገብ እናም አረንጓዴ ሻይ ወይም ደግሞ ጥቁር ቡናን መጠጣት። ታዲያ የጣፈጠ መሆን የለበትም። ከሻዮች ውስጥ ስኳር መጠቀም የለባችሁም። ምሳ ላይ ደግሞ የተጠበሰ አሳ፣ በእንፋሎት የበሰሉ አትክልቶችና የወይራ ዘይት ጠብታን መጠቀም። መክሰስ ላይ ደግሞ ለውዝ ወይም ደግሞ የቤሪ ፍሬዎችን መመገብ። እራት ላይ ቅጠላ ቅጠል አትክልቶችና ነጭ ሽንኩርትን በአንድ ላይ እናም
ትንሽ ሙሉ ጥራጥሬዎችን መመገብ። ይህ የስባማ ጉበትን ለመቀነስ በየቀኑ ማድረግ ካለባችሁ ምርጥ ልምዶች ውስጥ አንዱ ነው ማለት ነው። ታዲያ ስባማ ጉበት ምን ያክል በፍጥነት ሊሻሻል ይችላል ካላችሁ፣ የጉበት ኢንዛይሞች እንግዲህ ከ2 እስከ 4 ሳምንታት ውስጥ ይሻሻላሉ ጥሩ ልምዶችን ካደረጋችሁ እና ጤናማ ምግቦችን ከተመገባችሁ። የስብ ቅነሳ ደግሞ ከ8 እስከ 12 ሳምንታት ባለው ውስጥ የስብ መጠኑ ይቀንሳል። ከፍተኛ መሻሻልን ደግሞ የምትመለከቱት ከ3 እስከ 6 ወራት ውስጥ ነው። በቋሚነት ከተገበራችሁ ይህ ስባማ ጉበት ይቀለበሳል ማለት ነው፣ ወይም ደግሞ ከፍተኛ ለውጥን ትመለከታላችሁ። በአጠቃላይ ስባማ የጉበት በሽታ ቋሚ የሆነ ነገር አይደለም። ይህ ጉበታችን በየቀኑ በሚያገኛቸው ምልክቶች ላይ ለውጥ እንዲደረግ እየጠየቃችሁ መሆኑ ነው። ምግብ ነዳጅ ብቻ አይደለም፣ መመሪያም ጭምር ነው። ስለዚህ ምግብን ጤናማ ምግብ ተመገባችሁ ማለት ስብ ስለሚቀንስ ስባማ ጉበት ራሱን ሪቨርስ እያደረገ ይሄዳል ማለት ነው። መቼ ታዲያ? ጉበታችሁ በከፍተኛ ሁኔታ ካልተጎዳ እና ስባማ ጉበት ወደ ጠባሳ እና ወደ ሲርሆሲስ ካልተቀየረ በስተቀር ማለት ነው። ስለዚህ ክቡራትና ክቡራን ተመልካቾቼ የዛሬው የጤና ትምህርት እንግዲህ ይህንን ይመስል ነበረ። እንደተማራችሁበት ተስፋ አደርጋለሁኝ። ሀሳብ አስተያየታችሁ ደግሞ አይለኝ ይላለው። ጥያቄያችሁን በኮመንት ላይ አስፍሩልኝ፣ እመልስላችኋለሁኝ። ላይክ እና ሼር እያደረጋችሁ ደግሞ ሌሎችም እንዲማሩበት ለሌሎችም አስተምሩ፣ አድርሱ እላለሁኝ። በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተንም ቸር ያቆየን። መልካም ጊዜ፣ መልካም ቆይታ። ቻው ቻው።